በቢሾፍቱ ከተማ የተቀሰቀሰው የመከላከያ አባላት የተቃውሞ ሰልፍ በርካቶችን እያነጋገረና እያሳዘነ ይገኛል። በግዳጅ ላይ የአካል ጉዳት የደረሰባቸውና በቤታቸው የነበሩ የመከላከያ ሰራዊት አባላት ቃል የተገባላቸውን መብት ለመጠየቅ አደባባይ ወጥተዋል። የከተማው አስተዳደር ከዓመታት በፊት የገባላቸውን የ105 ካሬ ሜትር የቤት መስሪያ መሬት እስካሁን አለመሰጠቱ ለሰልፉ ዋነኛ ምክንያት መሆኑን የገለጹት የመከላከያ አባላቱ ጥያቄያቸው ፖለቲካዊ መልክ እንዳይሰጠውና አስተዳደሩ በአፋጣኝ ምላሽ እንዲሰጣቸው አሳስበዋል። ሀሳባቸውን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። ጥቅሜ አልተከበረልኝም ብሎ ወታደር ሰላማዊ ሰልፍ የሚወጣባት ሀገር ኢትዮጵያ የመጀመሪያዋ ትመስለኛለች። እነዚህ የምታዩቸው ወታደሮች በሰሜን ጦርና በተለያዩ ጦርነቶች ቦርድ የወጡ ወታደሮች ናቸው። ደብረ ዘይት ቢሾፍቱ ላይ 105 ካሬ ቦታ ቤት መስሪያ እንሰጣችኋለን ብለው ፕሮሚስ የገቡላቸው ከዛም በኋላ የተከለከሉ ናቸው። አሁን እነዚህ ካቢኔዎች እንግዲህ ስጋ ቤት ነው የሚውሉት። ጭንቅላታቸው ጮሟል። ኢቭን የነሱ ወንበር እንዲጸና የነዚህ ወታደሮች ደም መፍሰስ እንዳስፈለገ እንኳን ረስተውታል። ወታደርን እንዲያባረር ወይም ደግሞ በወታደር ሊበትኗቸው መሞከራቸው በራሱ በዛ ላይ ደግሞ ቢሾፍቱ ደብረ ዘይት ላይ እንግዲህ ወታደር ማለት ምን ማለት ነው የሚል ነዋሪው ያውቀዋል። እነዚህ ካቢኔዎች የጦርነት ጊዜ ጋንስር የሚደበቁ ከጦርነት በኋላ መሪ የሚሆኑ የድል አጥቢያ አርበኞች ናቸው። እነሱ ይሄንን ወንበር እንዲይዙ የነዚህ ወታደሮች በጥይት መመታት ነበረባቸው። ረስተውታል። ቢኮስ ደንድነዋል። ጉቦዋ ደንድኗቸዋል። ሌብነቷ ደንድኗቸዋል። መመካከር የሚባል ነገር የለም። መነጋገር የሚባል ነገር የለም። በቂ ምክንያት አይሰጡም። ወይም በጉልበት እንትን ሊሉ ይፈልጋሉ፣ ወይም ደግሞ በመሸሽ ነገሩን ለማለፍ ይፈልጋሉ። ለምንድን ነው? ሀገሪቷ እኮ የጸናችው ወታደር ነው። በዚህ አጋጣሚ አንተ ጋንስር ተደብቀ ባመጣው ፍራቻ አይደለም ዛሬ ኢትዮጵያ የምትባለው ሀገር ኢትዮጵያ የሆነችውና እንዴት ነው ይሄን ያህል መደፋፈር የመጣው? እንዴት ነው ይሄን ያህል መደደር የመጣው? እንዴት ነው ይሄን ያህል መጮም መደነዝ የመጣው? እንግዲህ መከላከያ ሚኒስትርስ እንዴት ይሄን ያህል ዝም ትላለህ? ልጆችህ መስዋዕት ምን ያህል መስዋዕት እንደከፈሉ የምታውቀው አንተ ነህ። አንድ ካቢኔ 105 ካሬ ቦታ አልሰጥም ብሎ ወታደር ሰላማዊ ሰልፍ እስኪወጣ ድረስ እንደዚህ አይነት መበደል ከየት የመጣ ነው? ይህንን መከላከያ ሚኒስቴር ሆነ እዛ አካባቢ ያላችሁ የመከላከያ ሚኒስቴር ተቋማት ጣልቃ ገብታችሁ እንትን ልትሉ ይገባል። ሌላው ሰላማዊ ሰልፍ ይውጣ። ለምን ተብሎ ነው ወታደር ሰላማዊ ሰልፍ የሚወጣው? እኔ እንኳ እግዚአብሔር ምስክሬን በዚህ ዙሪያ ላይ ምንም አይነት አስተያየት መስጠት አልፈለኩም ነበረ በረከት ገበሬዋን በተመለከተ። ነገር ግን አዎንታ በርሲሳ በጣም የሚገርም ጀግና የሆነ ወንድማችን ነው። በጣም ነው ሞድ አዎንታ ታውቃለህ። ደግሞም ነግሬሃለሁ ከዚህ በፊት you are a hero። ነገር ግን ሰሞኑስ ጉዳይ ላይ ሲነሳ አብይ ይልማና እከሌ ዶላር ከፍለውት ምናምን ነው። እኔ ለአዎንታ ዶላር የምከፍለው ልጅ አዎንታ እንደዛ አይነት ሰው አይደለም። የእውነት ለመናገር በእውነትና በሐቅ የሚሰራ ነው፣ ውሸት አይደለም። ምንም በቃ ለሌላ ነገር ብሎ ምናምን የሚሰራ አይደለም። እውነት ስለምትቆረቆረው፣ እውነት ስለምታቃጥለው እንደዚህም ቀላል ልጅ እንዳይመስላችሁ። የህግ ባለሙያ ነው። እያንዳንዷን ነገር ጠንቅቆ የሚያውቅ በጣም ብስል ልጅ ነው። የሚናገረውን ያውቃል፣ የሚያደርገውን ያውቃል። በውሸት የሚሰራ አይደለም በአጠቃላይ ማለት ነው። ስለዚህ አንደኛ እኛ
እኔ ክፈል ብትለኝ እንዴት አድርጌ ነው የምከፍለው? እኔ ራሴ ሚዲያ አለኝ። በራሴ ሚዲያ ምሰራውን ነገር ሰራለው። እሱም ደግሞ የሚቀበል ልጅ አይደለም። በእውነት ነው የሰራው። ይሄን አንድ ቴስቲሞኒ አንድ ምስክርን ልሰጥ ብዬ። በሁለተኛ ደረጃ ጀግና ነው ወንድሜ። በጣም ብርቱ ልጅ ነህ። ብዙ የምታጋልጣቸው ብዙ የምትሰራቸው ነገሮች አሉ። ከዚህ ቀደምም እኔ ነግሬሃለሁ። አሁንም ቀጥል ወንድምዬ። የምትሰራው እግዚአብሔርን ብለህ ለጌታ ብለህ ነው። እግዚአብሔር እውነት ይወዳል። እውነት ደግሞ የሚያጋልጡ ሰዎችን መላእክት መድቦ ይጠብቃል። አየህ ብዙ ትግል ላይ ህይወቴን ዋጋ ሰጥቼ ብዙ የታገልኳቸው ነገሮች አሉ። ዛሬ ላይ መስመር የመጡ ነገሮች አሉ። ምክንያቱም ትላንት ታግለንኛ ዛሬ ብዙ ትውልድ ፈርቷል። ዛሬም አዎንታ የሚታገለው ነገር በጣም ብዙ ትውልድ ይፈራበታል። ስለዚህ ሳትፈራ ጠንክረህ በርትተህ የኔ ጀግና ቀጥል። ልዑል እግዚአብሔር አብሮህ ነው ያለው። በረከት ግን እኔ ልንገርሽ፣ እውነት ንስሐ ግቢ እህትዬ። እንወድሻለን። በፍጹም አንቺን በጠላትነት የሚያይ ማንም አካል የለም። ንስሐ ግቢ፣ በእግዚአብሔር ፊት ይሁኝ። ይኸው ሉሲፈር አባቴ ብለሽ ግጥም ከገጠምሽ በኋላ እግዚአብሔር በረከትሽን ሁሉ ወስዶብሻል። ንስሐ ግቢና እግዚአብሔርን ይቅርታ ጠይቂው። ሰዎችን በየጊዜው ገና ደግሞ ሌላ የሚነሳ ጉዳይ ስለሚመጣ ማለት ነው ህይወትሽ በዚህ ነገር ላይ ቢዚ የሆነ ስለሚመጣ ቀጥሎም የሚመጣ በጣም ከባድ ነገር ስላለ እወቂ። ንስሐ ግቢ፣ ንስሐ ግቢ። ስራሽን ቀጢ። ጎበዝ የስራ ሰው ነሽ። በስራሽ ላይ ማንም ሰው አይደራደርም። ጠንካራ ሰው ነሽ። በቃ ማጭበርበሩ ማምታታቱን ትተሹ በእውነት በእግዚአብሔር መንገድ ሆነሽ ቀጢ። ሁለተኛ እናትሽን ከእውነት ይቅርታ ጠይቂ። በረከትም እድሜም የሚቀጥለው ባይዘው ለፍተን እኮ በምድር ላይ መቼ እንደሚካሄድ አይታወቅም። እና ነገ መቼ እንደምትሄጂ ከዚህ ምድር ስለማይታወቅ በእግዚአብሔር ፊት ሁኚ። በእውነትና በሐቅ ስሪ። በበረከት ውስጥ መኖር ነው ያለብሽ። ስምሽ በረከት የሚለው በበረከት ካልሆነ ስም ብቻ ስለሚሆን ይሄን መናገር ፈልጋለሁ። ግን የእውነት አምላክ እግዚአብሔር ያጋለጠ እንደሚቀጥል ደግሞ ማየት ገና የምንመለከተው ብዙ ነገር ከፊት ለፊት እንዳለ ደግሞ እነግራችኋለሁ። ሁሉንም እውነት እያጋለጠ የውሸቱን ዘንዶ ይሄ የተልከሰከሰ ሸለምጥማጥ መንፈስ ግጥም የሚገጠምለት ነው ሉሲፈር አባቴ። ይቅርታ ጠይቅ እግዚአብሔር። ጉዳዩ ያለው ከእግዚአብሔር ጋር ነው። እግዚአብሔር ስለተቆጣና ስላዘነብሽ ነው። በብዙ ነገር መስራትና ዓለም ላይ ብሬክ አድርጎ መውጣት የምትችይበት ጉልበት እያለሽ፣ ነገር ግን ይሄንን እውነት አስተባብለሽ በመቀመጥሽ እግዚአብሔር በጣም በጣም ነው የሚያዝንብሽ። አሁንም እንዳዘነ ይቀጥላል እግዚአብሔር። ንስሐ ግቢ፣ እግዚአብሔርን ይቅርታ ጠይቂው። በጌታ ፊት ሁኚ፣ በእግዚአብሔር ፊት ሁኚ። ተንበርከኪ እህትዬ፣ እናትሽን ይቅርታ ጠይቂ። ብዙ ነገር አለ እና ከሆነ መንገዱ ሁሉ ይሳካል፣ ካልሆነ ገና ደግሞ ሌላ ብዙ ነገሮች የሚሆኑ ነገሮች ከፊት ለፊት አሉ። ንስሐ ግቢ እህት አለም ማለት ወዳለሁ። አዎንታ በርሲሳ የኔ ጀግና ቀጥል። ልዑል እግዚአብሔር አብሮ ነው ያለው። እንዳትፈራ፣ ጸልይ። ሁላችንም እንጸልይልሃለን። ይቀጥላል።